ሰበር ዜና የሩታዬ ቤተሰቦች ተሰባስበው በልጃችንማ አንደራደርም ብለው ተሰባስበው ወደ ሸገር መግባታቸው ታይቷል። ኧረ መሄድ አለብኝ እነዚህ ልጆችልና ቆይ እስኪ ቆይ ስለምን ነው ብዙ ጊዜና ለዛ ራሷ ማስተካከል የምትችልበት ልጅቷ ቆቅ ናት። ወይኔ ማዘርዬ ሚስጥር አወጡ። እንዴ ሚስጥር ደበቅ እያደረጉ ማዘርዬ። እንዴ ዛሬ ደግሞ ተመካክራችሁ ነው እንደ አንድ አይነት ነው የለበሳችሁ ደግሞ እናትና አለች። ለማንኛውም በጣም ነው ደስ የምትሉት። እንኳንም መጣችሁ ወደ ሸገር። ሁሉም ነገር ሊስተካከልም ይችላል አይታወቅም። እንግዲህ ማዘር እንዲተናገሩት ሩታ እኔ ባልላትም ትዳሬ እንዳስተካክል ካለች ራሷ የምታስተካክል ልጅ ናት። በጣም ጎበዝ ናት። የምኮራባት ልጅ ናት ይላሉ። ለነገሮች አትቸኩልም፣ ደግሞ ሰውን ማስቀየምም አትፈልግም። ይሄ እውነት ነው። ሩታ አታስቀይምም ሰው፣ እናቃታለን። በዝምታ ገዳይ ናት። እውነት ነው። ይሄ የማይዋሽ ነው። ታያለች ነገሮችን በራሷ ጊዜና ሰዓት የምታስተካክልም ልጅ ናት። ታፍ ናት ደግሞ። ዋው ዋው ዋው! እናት ልጁን ሲገልጽ እንዴት ደስ ይላል። አገላለጹ አልተመቻችሁም? በጣም ነው የተመቸኝ በእውነት። ይመሽወት ማዘርዬ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የአቢቲው ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልልኝ። እንግዲህ ሄድቤት ከወደዳችሁት እንደነገርኳችሁ ሀሳብ አስተያየታችሁን እንግዲህ እንዲሰጡ በአክብሮት በስትና እየጋበዝኳችሁ አሁንም በአዲስ ቪዲዮ ብቅ ብያለሁ። ዛሬ እንግዲህ የሩታዬ ቤተሰቦች የወንድሟ ሚስትና እናቷ እንግዲህ ወደ ሸገር ገብተዋል። በነገራችን ላይ ልምጣ እያሉኝ ቆይተዋል። እኔ ግን ቤተሰቦችን እዚህ መሀል ማስገባት ስለማልፈልግ ነው እንጂ በጣም የምኮራባቸው ቤተሰቦች ናቸው። ከጎኔ ሆነው አይዞሽ የሚሉኝ የሚያበረታቱኝ፣ ትልቅ ቦታ የሚያደርሱኝ እንቁ ቤተሰቦች ናቸው እያሉኝ ብላ ዛሬ ሩታ ስለ ቤተሰቦቿ በአደባባይ መስክራለች። እውነት ለመናገር በጣም ደስ ይላል። እውነት ለመናገር በቤተሰብ ስትከበሩ፣ ቤተሰብ ኮራት ሲሆናችሁ እንደዚህ ኮፈር የሆነ ደስ ብሏችሁ ወታችሁ ትናገራላችሁ ማለት ነው። በጣም ነው እናቷ የምትወዳት የምትሳሳላት የእውነት ለመናገር እና ወንድሟ ራሱ እንደዚህ ለያት ራሱ ይሳሳላታል። እና እናቷ አገላለጿ በጣም ትክክል ናት። ሩታ ሰው እንኳን ቢናገራት ለዛ ለሰው መልስ አትሰጥም። እውነት ነው ይሄ ሁላችንም እናውቃታለን። እንዲያውም ሩታ አሁን ትንሽ ነው እንጂ ለሰዎች ራሱ መልስ ምናምን ነገር ትንሽ የምትሰጥ እንጂ በፊት ካወቃችኋል ምንም ሰውን እንኳን ቀጥ ብላታይም እየተናገሯት ራሱ ትታ የምትሄድ ልጅ ናት እናውቃለን። እና በዚህ አጋጣሚ ማዘርዬ ምርጥ ቤተሰብ ናችሁ። እውነት ወንድሟ ራሱ እርግጥ ያለ ሸበላ፣ እውነት በጣም ምርጥ ቤተሰቦች ናችሁ። በጣም ነው ደስ የምትሉት። ምን አለቻት? እዚህ እኔ ጋር መቆየት አለብሽ ስትላት አይ አለች፣ አልቆይም አለች። እና ምን አሉ ማዘር ዛሬ ሚስጥር ሊያወጡ ነው ብዬ እንዲያው ወይኔ ብያለሁ እውነት ለመናገር እና ሩታ ማለት ትዳሬ ልመልስ ላስተካክል ታላይ ሰከንድ የማይወስድባት ናት አሉ ማዘር። ሚስጥር ሊያወጡ ነው ብዬ በጣም ደንግጬ ነበረ። ነገር ግን ያው ሚስጥሩ ያው ሩታም ደነገጠች ያንን ሲሉ ማለት ነው። በጣም ነው ደስ ቢለው። ብቻ ግን ይመቻችሁ። ለወንድሟ ዛሬ ቻናል ከፍታ መታለች። አንደኛ ነገር የቤተሰቦቿ እህቶቿን አያችሁ። አንዳንዴ ሚዲያ ላይ ታዋቂ ስትሆኑ ይጠቅማችኋል ወገኖቼ። ሁለት ነው ነገሩ። አንዱ የሆነ ትተቻላችሁ፣ ትቸታም ቢበዛባችሁ ታዋቂ ከሆናችሁ ለቤተሰቦቻችሁ ለእህት ወንድሞቻችሁ ትጠቅማላችሁ። ይህን ያልኩበት ምክንያት አለኝ። አሁን ሩታ ለሜላት ከፈተች፣ ይችኛዋ ትልቋ እህቷ ከፈተች። አሁን ደግሞ ዛሬ ለወንድሟ ከፍታ መጣች። አያችሁ፣ ለሁሉም ስራ ሰጠች ማለት ነው። ታዋቂ መሆናችሁ ይጠቅማል ልላችሁ ፈልጌ ነው። በቃ ለወንድሞቻችሁ ለእህቶቻችሁ ስራ ትሰጣላችሁ። አያችሁ አይደለ? አሁን ላይ መቼም ተምሮ ማንም ትምህርቱን ተምሮ ስራ የያዘ የለም። ዲግሪ በሉት ምን በሉት ቢይዝ ራሱ ደሞዙ ምንም የሚጠቅም አይደለም። አይጠቅምም ደሞዝ ራሱ። የምሬ ነው የምላችሁ። ዶክተር ራሱ ተቀጥሮ የሚከፈለው ደሞዝ ተቤት ኪራይ ራሱ አያልፍም አሁን ላይ እና ሁሉም በትምህርቱ ብዙም ተስፋ ያለው ሰው አለ ብዬ አላስብም አሁን ላይ። በቃ ሁሉም በእንደዚህ አይነት ስራ መሰማራት ነው የሚፈልገው። በቃ እንዴት ተረዳሁት ከሆነ ማለት ነው። ስለዚህ ይህን እምላችሁ ምክንያት አሁን ለምሳሌ አንድ ዶክተር የሚከፈለውና አንድ ዩቲዩበር ጥሩ እንደነ ሩታ ወይም እንደነ አብርሽ ወይም ደግሞ እንዴት ተለያዩ ዩቲዩበሮች እንደሚሰራ ሰው በወር የሚከፈለው
ዶክተርና እነሱ አንድ አይደለም ወገኖች። የነሱ የዩቲዩብ ስትሰሩ ተመልካች ካላችሁ በጣም ብዙ ብር ነው የሚከፍላችሁ፣ ከሚሊዮን ይከፍላችኋል። እንደዚህ እነሱ እንደ ፈመሶቹ ከሆናችሁ ማለት ነው። ገባችሁ አይደለም? እና ሁሉም ተምሮ በቃ ስራ ይዛለው ማለት ብዙም ተስፋ ያለው ሰው የለም ልላችሁ ፈልጌ ነው። በተለያዩ ስራዎች ነው የሚሰማሩት፣ በድራማ እንደዚህ በአስቂ ነገሮች በቃ በማስታወቂያ በመስራት ምናምን በቃ ሰው የሚሰማራው በዚህ ነው አሁን ላይ እና ተኋላ ያሉ እህት ወንድሞቻችን ራሱ በቃ ለትምህርት የሆነ በቃ የሚሮጡት ነገር የለም። ብቻ ግን ያው ለማንበብ ለመጻፍ ያክል ግን ይማራሉ። በቃ ከዛ ውጭ ግን ተምሬ ምን ልሆን ነው የሚሉት አሁን ላይ ማለት ነው። እና እንደዚህ ታዋቂ ሰው ሲኖራችሁ ደስ ይላል እላችሁ ፈልጌ ነው። አሁን ሩታ በቃ ለሁሉም ስራ ሰጠኝ። እናትና አባት አሁን ላይ አረፉ። አያችሁ፣ እነሱን የሚያዩበት ነገር የለም፣ አግዙን የሚሉበት መንገድ የለም። ራሳቸውን ቻሉ ማለት ነው አይደለም። እና ይሄ ነገር በጣም ደስ ይላል። አንዳንድ ሚዲያ ታዋቂ ስትሆኑ ይጠቅማችኋል፣ ግን ታዋቂ ስትሆኑ ደግሞ ብዙ ፈተናዎች አሉ። ሩታ ተየት ተነስታ የት እንደወጣች ምን ተብላ እንደወጣች ሁላችሁም ጠንቀቃችሁ ታውቃላችሁ። በዝርዝር ማስተማር ወይም ማሳይ አይጠበቅብኝም ማለት ነው። እና ይህንን ነው የምለው። እስኪ በዚሁ አጋጣሚ አንድ ነገር ልናገር እስኪ ውዶችዬ ማለት ነው። እዩ የምትባል እህታችን እዩ የምትባዩ እህቴ ምሰሚ ከሆነ የኔ እናት ያው ፎቶሽን እኔ አላስገባም፣ ግን ምሰሚን ከሆነ የኔ ቆንጆ አንድ ነገር ልልሽ ነው። በቃ ሁሌ በሰው ተካሻ መሄድ ይደብራል ብዬ አስባለሁ እውነት ለመናገር እና በራስሽ ዓለም የራስሽ የሆነ ሰው አለሽ፣ በእርግጥ ማለት ነው የልጅሽ አባት የሆነ ሰው አለሽ ብዬ አስባለሁ እንጂ ዝም ብለሽ አይደለም። ምክንያቱም አንቺ በዛ ነገር የምትሰሪው የዛን የሰው ስም ስትጠሪ እይታ እንዲኖርሽ ምናምን ነው አውቃለሁ። ግን እህቴ እውነት ልንገርሽ ቢቀርብሽ በይኔ በቃ የራስሽን ህይወት ብትኖሪ ሰዎችን ባትበጠብጪ በራስሽ ዓለም ብትሰሪ ያበረታቱሻል እኮ እማዬ። የሚጠሉሽ ቢኖሩ የሚወዱሽ ሰዎች ይኖራሉ እና ያበረታቱሻል። እና በራስሽ ዓለም ስራሽን ብትሰሪ በጣም ደስ ይላል። ስለነሱ ባታወሪ እውነቴን ነው የምልሽ። ምክንያቱም አይደለማ ስላላደለ ዝም ብለሽ የሆነ ሰው ስም ጠርተሽ እንዲታይልሽ ምናምን ይህ አይጠቅምሽም። እና ተመለሽ ይልሻል ይሄኔ ቆንጆ። ተመልሰሽ በራስሽ ዓለም ነይ፣ በራስሽ ስራ ነይ። ማንም ሰው ከእናቱ ወዲያ አይማርም። ገባሽ? ማንም ሰው ቢሆን ከራሱ ከእናቱ ወዲያ አይደለም ተምሮ የሚሰራው ከራሱ ተሰው ነው የሚማረው። እና አንቺም እንደዛ ሆነሽ እንደነሱ መስራት ትችያለሽ። ሁሌ በአንድ ሰው እንትን ከምትሄዳለሁ። ይሄ የእህትነት ምክሬ ነው። ሁላችሁም በቃ ንጹህ የሆነ ሀሳብ ስጡ እላለሁ። ይህንን አይቼ ማለት ስለማልችል ነው። እኔ በእርግጥ አልሰራም፣ በሁሉም እየሰራው አይደለም። እኔ አልሰራም፣ ግን ነገረ ስራዎቿን ሳያት በጣም ጥሩ አይደለም። አሁን ላይ እነሱ ደግሞ የህይወት መስመራቸውን እየያዙ ነው ወደፊት። አሁን ላይ ትዳራቸውን ለመመሰረት እያሰቡ ስለሆነ በዚህ መሀል የኔ ናት እሱ ናት የእሱ ነው ልጁ ምናምን ይደብራል። እንዲህ የትነስ መክሽ እህት አለሚ ይህን ነው ምለው። እና ሩታዬ እንኳን ደስ ያለሽ ከውዷ እናትሽ ጋር ስለተገናኘሽ በጣም ደስ ይላል። እናት ለዘላለም ትኑር። እናት ሁሉ ነገር ናት። አንቺም እናት ሆነሽ አየሽው እናት ምን አይነት እንትን እንዲሆነች ተረድተሻል። እውነት በተለይ ሴት ልጅ እናት ምን እንደሆነች በደንብ ጠንቅቆ የሚገባት ወልያ ስታየው ስለሆነ ሩታዬ ደግሞ ዛሬ እናቷን ሰላም ስትል ጉልበቷን የወደቀችው ማለት ነው። አያችሁ፣ እናት ለዘላለም ትኑር። እናታችሁን የምታክብሩ እናታችሁን ውደዱ። ለእናታችሁ የፈለገችውን ነገር አድርጉላት ውዶች። እውነቴን ነው የምላችሁ። ለእናታችሁ ምንም ወደ ኋላ አትበሉ። እንዲሁ ይሄንን አርጉልኝ አትልም እናት መቼም ይሄን ግዙልኝ አትልም እናት መቼም ይሄን አርጉ አትልም እውነት ለመናገር። ነገር ግን እናንተ ልባችሁ አውቆ ፈቅዶ በቃ እናት የሚያስደስታትን ነገር አድርጉላት። እናት ማለት ለኛ ብዙ ነገር ናት። እውነቴን ነው የምነግራችሁ። እና ለእናታችሁ በቃ የእናንተ ይቅር እንጂ እናንተ ምንም አይኖራችሁ፣ እናንተ ምንም አትልበሱ። እውነት ለእናታችሁ ምንም ቢሆን ምንም ወደ ኋላ እንዲያትሉ። ይሄ እህትነት ምክሬ ነው ውዶች፣ የምሬ ነው። በተለይ እህቶቼ፣ የእውነት እህቶቼ በተለይ ለእናታችሁ እኔ እንጃ እንኳን ንብረታችሁን ገንዘባችሁን አይደለም ራሳችሁን አሳልፋችሁ ስጧት ለእናት። ይህንን ነው የምለው።
አመሰግናለሁ። መልካም ምሽት ይሁንላችሁ። አብሬያችሁ የነበርኩ አቢ ነኝ። ባይ ባይ። ደህና ሁኑልኝ።